ይገርማል። በስመ አብ። ሀይ እንዴት ናችሁ? የጎኑ ሚዲያ ተከታታዮች ዛሬ ቅጠላ ቅጠል ሰርተናል። የሚያምር ቅጠላ ቅጠል ያው እንደምታዩት ብዙ ነገር ነው ያለው። እዚህ ጋ ላሳያችሁ። ያው እዚህ ጋ እዩት። ነጭ ዘቢብ አለው። ነጭ ዘቢብ አለው። በብዛት ነው ያደረግኩ። ቀይ ዘቢብ አለው። ቆይ የእንትኑን እንትን ላንሳው። ስትሮበሪ አለው። ስትሮበሪ ማለት ይሄ ማለት ነው። ይሄን በብዛት ነው ያደረግኩ። እዩት። ይሄ በብዛት አለው ስትሮበሪ። እዩት። ይሄ ማለት ነው። እዩት። ይሄ ስትሮበሪ ነው። ይሄ ስትሮበሪ ነው። እዩት። እዚያ ወይን አለው። ቀይ ወይን ደግሞ አለ። በብዛት አለው ቀይ ወይን። ቀይ ወይን አለው በብዛት። እዩት። ውስጡ የሚመስለው ቅመማ ቅመም ብዙ ነገር ነው ያለው። ቲማቲሙ እዩት። እዩት። ቲማቲሙ እንዳለ ቲማቲሙ ነው ያለው። ይሄ በሙሉ ቀይ ወይን ነው። ነጭ ወይን አለው። እዩት እንደምታዩት። ይሄ ቀይ ወይን ነው። ይሄኛው ሬድ ወይን ነው። እዩት። ይሄኛው ሬድ ወይን ነው። ቃሪያ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም፣ ዝንጅብል፣ ስትሮበሪ ነው ያለው እንደምታዩት። እዚህ ጋር ቲማቲም አለ። ይሄ እንደምታዩት። ይሄ ቲማቲም ብዙ ጊዜ ንጹህ ቲማቲም ካገኛችሁ በማር ብሉ። አንዳንድ ማለት ነው። አንዳንድ ልብ ድካም ላለበት ለጤንነት ንጹህ ቲማቲም ቁርጥ ታረጉና የፍሬው በጣም ያላላ የማይፈስ ፍሬው ድርቅ ያለ ሲገኝ ማሯን እንዴት ታረጉና ይሄ ንጹህ ማር ነው። ማሩን ይሄን አርጌበታለሁ። ስበላ ነው የቆየው። ቀረጻው ተቋርጦ ነው። እዩት። ይሄን ታረጉና ቆንጆ ማር ነው። እዩት። ይሄን ማር እዩት። ቆንጆ ማር ነው። እየቀነስኩ ነው የምጠቀም። እዚያ ትንሽ ሎሚ አርጉበት ቲማቲሙ ላዩ ላይ። እዩት። በቃ አሁን ይሄን ቲማቲም እዩት። እዩት። አሁን ይሄን ቲማቲም ማር አለው።
እዩት ይህን ዳቦ ነው። እዩት ይህን ዳቦ ነው። እዩት ዳቦ ነው። እዩት ለስላሳ ዳቦ። ይሄ በቃኛል ብዬ ነው አለኝ። ዳቦ አለ ሌላ። እዩት ይህን ዳቦ። እንጀራም አለ ግን እንጀራውን አሁን ብዙም እና እዩት የሚመስለው ቆንጆ ዳቦ ነው። እዩት 3 ነው የቆረጥኩ፣ ራሴን የቆረጥኩት በቢላዋ ራሴን የቆረጥኩት፣ ራሴን የሸነሸንኩት ይህን ይመስላል። እስኪ አሁን መብላት እንጀምር አሁን